ለዚህ ነው ቅባት ረሃብን ይጠይቃል። ረሃብ ደግሞ ቀላል አይደለም። ረሃብ ብዙ ነገር ሳክሪፋይ ያስደርጋል። መብላት እየፈለጋችሁ ምግብ መብላት እየፈለጋችሁ ቁርስ ምሳችሁን ሳክሪፋይ ያደረጋችሁ በፋስቲንግ እንድትቆዩ ያደርጋችኋል። ከጓደኞቻችሁ ጋር ኢንጆይ ማድረግ እየፈለጋችሁ ከእንደዛ ኢንጆይ ከማድረግ በጣም ተጠበቁና ከእግዚአብሔር ቃል ጋር ጊዜ ማሳለፍ እንድትጀምሩ ያደርጋችኋል። በጣም ሚዲያ መጠቀም እየፈለጋችሁ ያንን ነገር እንድታቆሙ ያደርግና በእግዚአብሔር ፊት ተንበርክካችሁ ጊዜያችሁን እንድትጨርሱ ያደርጋል። ቀላል ነገር አይደለም። ረሃብ እጅግ በጣም ፓወርፉል የሆነ ነገር ነው። ለረሃብ ሲሆን ሰርሬ እንደማታደርጉት ነገር የለም። ዚላቻን ነገስት መጽሐፍ ላይ ሲናገር እናት ልጇን አውጣ የበላችበት በጣም ረሃብ ሆነና በዛ ከተባለ ረሃብ ሲሆን ሰው ያያ ጭንቅላት የዶሮ ፖስ በሚበላበት ጊዜ ላይ ሁለት እናቶች ተመካክረው አንደኛውን ያቺ እንብላና ከዛ ደግሞ ነገ ደግሞ የኔ ተባብለው ልጇን አርዳ እስክትበላ ደረሰበት ከባድ ረሃብ ነው። አሁን ከዛ ጋር ኮምፔር ለማድረግ አይደለም። ስፒሪቹዋል ረሃብ ሲሆን የስጋን መሻት በሙሉ እያረዱ የስጋን ፍቃድ እየገደሉ ልክ ጳውሎስ እንዳለ ስጋዬን እየጎሸምኩ አስገዛለሁ እንዳለ ለእግዚአብሔር ሰሬንደር ራሳችሁ እንድታደርጉ ያደርጋችኋል። ረሃብ የሌለው ሰው ባይዘው ዋጋ መክፈል አይችልም። ሰው በስጋ እንኳን ሲርበው ለመብላት የትኛውንም ሳክሪፋይ እንደሚከፍል አይገርምም? ግን ሰው በምድር ላይ ሲኖር አብዛኛው ሰው የትኛውንም ሳክሪፋይ የሚከፍልለት ይሄ ከስፒሪቹዋል ጋር ሳይሆን ጀስት ኖርማል የሚከፍልለት የትኛውንም ነገር የሚሰራው ለምን ለማለት ነው? ለመብላት። የሆነ ነገር የሚያደርገው ለምንድን ነው? ለመብላት። እያንዳንዱ ነገር ሲያስብ ከሆድ ጋር እያገናኘ ከረሃቡ ጋር እያገናኘ ነው። የራበው ሰው ደግሞ ምንም ብትሰጡት ይበላል። አሁን የማወራው ስፒሪቹዋል ረሃብ ሲሆን ግን እንደዛ አይደለም። ሁሉም ነገር ከተራባችሁ ስራ ከፈለጋችሁት ከእግዚአብሔር ጋር ነው የምታገናኙት። ያገኛችሁትን ነገር አይደለም የምትበሉት። ረሃብተኛ ስትሆኑ መንፈሳዊ ዓለም ላይ ለእግዚአብሔር ዓለም የሚጠቅመውን ነው መርጣችሁ የምትመገቡት። መንፈሳዊ ረሃብ በጣም ፓወርፉል። ያለ ረሃብ እግዚአብሔር የተጠቀመባቸው ሰዎች ሙሴስ ቢሆን እግዚአብሔር አስቀድሞ በዮሴፍ በኩል በያዕቆብ በኩል የተናገረውን ያንን ለማድረግ ህዝቡን ወደ ከነዓን ለመመለስ ወደዛ ለመመለስ ሲፈልግ እንኳን ሙሴ ውስጥ የጨመረው አንድ ነገር ነው፣ ረሃብ። የአማቱን የቱሩን በጎች በሚጠብቅበት ጊዜ በቁጥቋጦ ውስጥ እሳት ሲነዳየና ፈለገ እሳቱ ምን እንደሆነ ለማወቅ የሆነ ረሃብ ገባበት። ወደዛ ለመጠጋት ሰው ቀረበና ያንን እሳት ወደ እሳቱ በቀረበ ቁጥር እግዚአብሔር ጫፋናው ለስፍራ የተቀደሰ ነው አለ። እግዚአብሔር በዛ መካከል በእሳቱ ነካው። ከዛ ኮምፕሊትሊ ከበግረኝነት ከበግ ጠባቂነት እስራኤልን ወደ መምራት ወደዛኛው ዓለም ሽፍት አደረገ። ረሃብ ሲሆን መንፈሳዊ ዓለም ላይ አኖይንቲንግን ወደ እናንተ የማምጣት አቅም አለ። ቅባትን ወደ ህይወታችሁ ለማምጣት አቅም አለ። ኢቭን ለጸሎት እንኳን ቢደክም ለጸሎት እንኳን አቅም ቢጠፋ ረሃብ ያለው ሰው አለመጸለይ አይችልም። በጣም በናፍቆት በእግዚአብሔር ፊት እንድትቀርቡ ያደርጋቸዋል። በጣም በናፍቆት በእግዚአብሔር ፊት እንድትመጣ ያደርጋቸዋል። ምን ሲባል ረሃብ። አኖይንቲንግ ወደ ህይወታችሁ እንዲመጣ ትልቁና ዋናው ፓወርፉል ነገር ምንድነው ሲባል ረሃብ። ሃሌሉያ አሜን። ኢየሱስ ጌታ ነው። ኤልሳ ረሃብተኛ የሆነ ሰው ነው። አኖይንቲንግ እግዚአብሔር ለሰው ልጆች ሰጠው በህይወታቸው ላይ ያለውን ፕሮግራም መፈጸም። ያለሱ ፕሮግራም ደግሞ
አኖይንቲንግ ህይወት ላይ ሊመጣ ሁሉም ሰው አኖይንቲንግ የተደረገበት ነገር ቢኖርም ስፔሲፊክሊ አኖይንቲንግ የተደረጋችሁበትን ነገር ለማወቅ ደግሞ ረሃባችሁ በየትኛው ነገር ነው ያለው? ዲዛይናችሁ የቱ ጋር ነው? እግዚአብሔር በምንድን ነው የቀባን የሚለውን ለማወቅ እግዚአብሔር በምን አይነት አኖይንቲንግ ነው ህይወቴን ያገኘው የሚለውን ለማወቅ ከተፈለገ አንዱ ዋነኛው መንገድ ምንድነው ሲባል ለዛ ነገር ስፔሻል የሆነ ረሃብ ውስጣችሁ ላይ ይፈጠራል። ስፔሻል የሆነ ረሃብ ኢየሱስ ክርስቶስ ጌታ ነው። ያስቀጥላል። ቅባት ያስቀጥላል። አንድ ጊዜ የሆነ ሰው ሲናገር የሰማሁት መስላም ነው። አይነቶች ያወራሉ ነው ቅባት የሚሰራ በደንብ ዲቴይሊ አላስታውሰውም። እንትኑን ያወራው ውስጥ ረጅም ጊዜ ሆኖታል፣ አመትና አልፎታል። ያለበት ሞቲ ቃሉ ግን አስታውሰዋለሁ፣ ምን ነገር ይገባኛል። እና አኖይንቲንግ አለ። ሁሉም ተመሳሳይ አኖይንቲንግ አይደለም ያላቸው። አኖይንቲንጎች በሙሉ አንድ አይነት አይደሉም የሚጠቀሙባቸው አለና አንዳንዱ ለጋ አላ እንደሚባለው አይነት ፍሬሽ የሆኑ አኖይንቲንጎች አሉ እና ከለራቸውም እንደዛው ተመሳሳይ መልኩ ይለያያል። እና እስራኤላውያን በጎቻቸውን ፕሮቴክት ለማድረግ የሚቀቧቸው አኖይንቲንግ አላቸው። የሚቀቧቸው ነገር አላቸው፣ ይቀባሉ። ምክንያቱም ሲባል ከመብላቸው ጋር ላይ ተያይዞ የሚበሉት ሳር ጋር ከሚበሉት መብል ጋር ተያይዞ አብሮ ይሄ ትናንሽ ነፍሳት የምትባለው ውስጣቸው ላይ የገባ በአፍንጫቸው በሚበሉት ምግብ እየበላ ቀንዳቸው ውስጥ መጥቶ ያኛው እንትን እንዳይላቸው ቻሌንጅ እንዳያደርጋቸው ስለሚፈለግ የሚያደርጉላቸው ነገር አለ። አረሳው ምን ነገር ስለማ በጣም ደንቆኛልና ሳይቀቡ ከወጡ እነዛ በጎች ነድፎ የሚገሏቸው ተባዮች አሉ። በጎቹ ወቅት ሲያደርጉ ሲወጡ ካሉበት ስፍራ ዝም ብሎ አይለቀቁም። እረኛው ይቀባቸዋል። ይቀባቸውና ነው የሚልካቸው። አለበለዚያ በሚያልፉበት ቦታ እነሱን እየነደፉ የሚገሏቸው ተባዮች አሉ። አኖይንቲንግ እናንተ ውስጥ ያለውን ፕሮግራም ብቻ እናንተ ውስጥ ያለውን ጸጋ ብቻ ነው ማኒፌስት የሚያደርገው። ፕሮቴክሽን ላይፋችሁ ላይ ይዞ ይመጣል። አኖይንቲንግ ጥበቃ ነው ህይወታችሁ ይዞ ይመጣል። አኖይንቲንግ ህይወታችሁ ፕሮቴክት ያደርገዋል። ልክ አይሁዳውያን እንደሚያደርጉት በጎቻቸውን ነድፎ ከሚገሉባቸው ተባዮች እንደሚጠብቋቸው በአኖይንቲንግ ቀብተዋቸው ልክ እንደዚሁ እግዚአብሔር ቅባት ህይወታችሁ ላይ ሲሰራ እግዚአብሔር ቅባት በእናንተ ላይ ሲሆን ፕሮቴክሽን ወደ ላይፋችሁ ይመጣል። ከዛ ነው ፓራዳዊት አገኘሁት ቅዱሱን ዘይት ቀባሁት እንዲያገለግለው ዘንድ የእሱ ይሆንለት ዘንድ ልቡን መሻት ይፈጽምለት ዘንድ እግዚአብሔር ቅባት ዋጋ ያስከፍላል። ቅባት ወደ ህይወታችሁ በደፍሎ አድርጎ እንዲመጣ ረሃብ ያስፈልጋል። ቅባት ሂስትሪን ይቀይራል። እረኛውን የሀገር ንጉሥ ያደርገዋል። ገበሬውን ደግሞ ያመጣና ደግሞ ታላቅ ነብይ ያደርገዋል። እረኛውን ያመጣ ደግሞ ህዝብ እንዲመራ ያደርገዋል። ቅባት ወደ ህይወት ሲመጣ ስፔሻል ኮሊንግን ጥሪ ይዞ ወደ ህይወታችሁ ይመጣል። በመንፈስ ቅዱስ አሜንት እንደሚደረጉ ሰዎች ስፔሻል የሆነ ነገር በእነሱ ህይወት ሲታይ ትመለከታላችሁ። ይሄ ደግሞ እግዚአብሔር ፕሮግራም አሜን። ኢየሱስ ጌታ ሰው ዛሬ ይቃረን ዛሬ ስላለው ቲንኪንግ ያህል ካለ ይቃረንና እንጸልያለን። ከዛም በኋላ ደግሞ ሳምንት ደግሞ ጌታ ቢፈቅድ ትምህርቱን እንቀጥላለን። ሆሊ ስፒሪት በሚመራን መልኩ እንቀጥላለን። ሰው ዛሬ ምንድነው ዋና ፖይንት
አኖይንቲንግ ወደ ህይወታችሁ እንዲመጣ ረሃብ ያስፈልጋል። ረሃብ ደግሞ ብዙ ዋጋ ያስከፍላል፣ ሳክሪፋይ ያስደርጋል። ዋጋ የከፈላችሁለት ደግሞ አኖይንቲንግ ወደ ህይወታችሁ የሚመጣው ስፔሻሊ የሆነ ኮሊንግን ጥሪ ወደ እናንተ ይዞ የሚመጣ አንዳንድ ሰው ስፔሲፊክሊ በአጋንንት ላይ በጣም የሚቀቡ ሰዎች አሉ። አንዳንድ ሰው ደግሞ በጣም ድንቅና ታምራት ፈውስ ላይ የተቀቡ ሰዎች አሉ። አንዳንድ ሰዎች ደግሞ በቃ ስፔሲፊክሊ አንዳንዱን በአገልግሎታቸው ነው ይሄ ሰውማ አጋንንት አለ በጣም የተቀባ ሰው ነው። ቢኮዝ ዴሊቨርድ ሲያደርግ አያስቸግር የሚያደርጋቸው ነገሮች መካከል ኢዚ የሆኑ ቀላል የሆኑ ነገሮች እንኳን በዛ መካከል ዴሊቨርድ ይሆናሉ። አንዳንድ ሰው በጣም ሂሊንግ ላይ ተቀብቷል። ስፔሲፊክሊ አኖይንቲንግ አሉ። ለምን ሲባል በቃ ቃል ሲናገር ሰዎች ይፈወሳሉ። ምን ነገር ሲያደርግ ፈውስን ይቀበላሉ። አንዳንድ ሰው ንግዱ ላይ በጣም ሰክሰስድ ነው፣ በጣም ሞገስ አለው ንግዱ ላይ። ለምን ሲባል በዛ ነገር ላይ አኖይንቲንግ ተደርጓል፣ ተቀብቷል ማለት ነው። ሶ እግዚአብሔር ዛሬ አኖይንቲንግ አድርገው ቅባት የሚያስተምራችሁ ስፔሲፊክሊ ያላችሁን ህይወታችሁ ላይ ያለውን ፕሮግራም ብታውቁት ነው። ስለዚህ ስፔሲፊክሊ የተቀባችሁት ነገር አለ ከእግዚአብሔር ለእግዚአብሔር ሁሉም ለእግዚአብሔር ኪንግደም ቢሰራም ግን ስፔሲፊክሊ የተቀባለት ነው የተደረገለት ነገር አለ። እሱ ደግሞ ትልቁ የእግዚአብሔር ፕሮግራም ነው። ሌላኛው ደግሞ አኖይንቲንግ ዋጋ ያስከፍላል ብያለሁ። አኖይንቲንግ ደግሞ ፕሮቴክሽን ወደ ህይወታችሁ የሚያመጣ ጥበቃ። አኖይንቲንግ የተደረጉ ሰዎች በቀላሉ ሰይጣን አያሸንፋቸውም። ለሚመጣው ነገር በሙሉ ተወጥሽናል ሰዎች አይደሉም። ለሚመጣው ሰው ነገሮች በሙሉ ህይወታቸው ላይ ፕሮቴክሽን ስለሚኖር ህይወታቸው ላይ የሚሰራ ኃይል ስላለ ህይወታቸው ይጠበቃል። በምን ሲባል በተቀበለ አኖይንቲንግ የአይሁዳውያን እስራኤላውያን በጎቻቸውን ከተናዳፊ እንስሳ ለመጠበቅ አኖይንቲንግ እንደሚያደርጓቸው እንደሚቀቧቸው እንደዚሁ ከሚመጡት የትኛውም ሊያጠፉ ከሚመጡ ነገሮች በሙሉ የምንጠበቅበት ትልቁ ነገር አኖይንቲንግ